አላውቅም። ብዙ ቀን እላታለሁ እግዚአብሔር እንኳን ረዳሽ እንኳን ያሳካልሽ ምናምን ነገር ብለን እናወራ ነበር በውስጥ። ከዛ ስትለኝ ችግር የለውም ቦልኪኝ አልኳት። እንደዚህ መጣ ብለን አዎ ማርያምን አይ አውርተን ሁሉም ነው ከሽ ማሪ ለሷ ብቻ አይደለም። እኔ ዳራስቶ ማርያምን አውርተን ረስተሽብሻል። እናቴ አታስታውሽም። ረስተሽ ነው ቀለበት ለቲጂ ራሱ አውርተሻታል። ቲጂ ራሱ ኢትዮጵያ ገብ ለሷም አውርተሻታል። እኔም አውርተሽ ከዛ አንቺ እንዳመንሽው አመንኩኝ አበደርኩት። ለአንቺ ብሎ ነው ደግሞ አንቺ አሁን ለምሳሌ እኔ ያቀምኩብሽ ለምሳሌ እኔ አላቀምኩብሽም፣ ግን ትንሿ ከተጠረጠርሽ አንቺ ምን አይነት ዋነሽ መጠሽ እንደዚህ አንቺ የጓደኛሽ አይደለው ለምንድን ነው ከባልሽ ጋር የጠረጠርሽ ማለት ነበረብሽ እኮ ከምን ነው። ይኸውልሽ ትንሿ ላይ ልንገርሽ፣ አንደኛ ይኸውልሽ አንቺ ከባልሽ ጋር ከተጋጨሽ እያለ ትንሽ ኢንፎርሜሽን ብትሰጪ ማለት አሁን ለምሳሌ አዲስ ዓመት እኔም ደብሮኝ አንቺም ደብሮሽ አብረን እያለቀሰን ነበረ ትናገር ማርያምን እኔ እያለቀስኩ አብራለሁ ሻቡዬ ካለኝ ነገር ነይ ልንገርሽ ሻቡ እሷ ከሱ ጋር አጣልታለሁ እኔ ደግሞ ከዚህ የነበረው ነገር ስለደበረ እያለቀሰን ነበር ሁለታችን በአዲስ ዓመት አዲስ ዓመት በቪዲዮ ኮል ተደዋውላችሁ ነው በኢሞ እንደዚህ በቮይስ ተደውላችሁ እያለቀሳችሁ ያ ምክንያቱም የደበራት ነገር እንደዚህ አብሬ ተውዬ ማለቅሳት ጓደኛ ብትኖረኝ ሪከርድ ታደርገኝና ላይፍ ላይ ታውጣለች ብዬ አላምናት። እኔ ግን ይኸውልሽ ሀቡ ልንገርሽ ሀቡ ይኸውልሽ ስለ ፍቅረኛ ስለ እንትን ስለምናምን ስለሚደረግብኝ ማውራት ለምን እንደሆነ እንዳወራ እራሱ ማለት ላወራ ስል ስለሱ ጥሩ እንጂ ስለሱ መጥፎ ነገር እንዳወራ ምንም አፌ አይሰራም። በነገራችን ላይ አሁን ከዛ ይኸውላችሁ አንድ ነገር ግን ወይ ተናግራለሁ አንድ ነገር መጥፎ ነገር እንደማልናገር ለምሳሌ እኔ ከትንሿ ቤት ብዙ ቀን ቀርቻለሁ እጃ አላውቅም። ምክንያቱም ሌላ ነገር አስበውት ነው የደንቢዋም ያበደረችው ምናምን ብላ የሆነች ልጅ ከብሷ ቤት አወራች፣ በቤቷ አወራች ማለት ሌሎችስ ወንዶችም እኮ ተፈልተዋል። ግን እንደዚህ ሲባል ለምን ትንሿ ዝም ማለት ብዬ ቂም ይዣለሁ ማለት እኔ ከእሷ ቤት ብላለች አለች ቲጂ ባላጎ የተናገረ በሌላ ነገር የምትፈልገው ነው ብር ያበደረችው ሲሉ ዝም አልሽ። ዝም እንደዚህ እኔ አሁን እየተናገረ ሪከርድ ሁሉ ተነግሮ ሪከርድ ሁሉ ተሰርቶበታል። ግን እኔ ከእሷ ቤት ትጂ እንደዛ ስትናገር ቁጭ ብዬ ነበር። እኔ በቃ ዙሮ አብረሽ ከአንቺ ቤት የተናገረች ይኸውልሽ ከዛ ሀቡ ከዛ ሄድኩና ትንሿን ደግሞ ይኸውልሽ እያለቀሱ እንደዚህ ተብያለሁ። ስለዚህ በዚህ መንገድ ያወራው ሰው ታለ አጋልጫለሁ። ከዛ ሰውን አሳልፋ ሰጠች። ካሌናትና ከነ መርጆ ስትሰጠኝ እኔም ነገሩ ተውኩት። በቃ በአንድ ሰው ስም ግን ሁላችን መባላችን ማለት ብዙም ባያሳምነኝም እንትኑ ደርሶኛል። ብር ተበልታ ማለት እንዳልተበላች ተደብቃ ቀረች። እኔ ግን ከሱ ጋር ምንም ስለሌለኝ ነው $200 እንደሚቀረኝ ደረቴን ነፍቼ ነው የወጣው። ማንም ያውቅ የለም። ግን እኔም እንደዚህ አድርጊያለሁ። እየተሱ አጠገብ ይሆን ሌሎች አሉ እኮ ብዙ የተበሉ ሚዲያ ላይ ያሉ በሌላ ነገር በሌላ ኬዝ በቃ ትጌ ስሟ ይሄድብኛል። የደንቢዋ ማለት ነው። የደንቢዋ ሌላ ነገር ቢሆን 18 ነበር እንጂ ሌላ ኬዝ ቢኖራቸው ታታውራም ነበር። ግን ደግሞ ለሌላ ጊዜ ግን ትምህርት ይሆናችሁ። የሰው ባል መጥቶ ለሚስቴ እንዳትናገሪ ብሎ ካወራሽ ብድር ከጠይቀሽ ይሄ ሰው መጥፎ ሰው ነው። ከሚስት ምንም ነገር አይደበቅም። ከሚስቱ የሆነ ነገር ደብቆ ሄዶ ሌላን ሴት የሚስት ጓደኛን ለሚስቴ እንዳትናገሪ ብሎ የሆነ ነገር ማለት ብልግና ነው። የብልግና ምልክት ነው። ስለዚህ ቶሎ ብላችሁ ሄዳችሁ ለሚስት መንገር ነው። ይጣላችሁ ይጣሉ ሺህ ጊዜ እንደዚህ አይነት መጥፎ ሰው ታቀፋ ከምትኖር እኔ አድናታለሁ። እኔ ጓደኛዋ ሀቁን ነግሬ አይኗን እከፍትላታለሁ። ባልሽ መጥቶ ለሚስትሽ እንዳትናገሪ ብሎ እንዲህ አለኝ እላታለሁ። በማስረጃ ቮይስ ሪከርድ አድርጌው በኋላ እንዳይክድ ቴክስትም ከሆነ ስክሪንሻት አድርጌ ይኸውልሽ ባልሽ ስሙን ቀይሯል። በጊዜ ማንኛውም እኔ ሁሉም መረጃ ነው የላኩላት። አይታለች ያለው ደውላልኝ አይ ልካልኝ ሲጀመር አልናገርም ነበር። አይ እኔ እንደተበላው መናገር ትችላለች አልናገርም ብላ ነበር። ለእኔ ስትል ነው መጀመሪያ ጎንደርን ሲሳደብ በዛ እንጂ አልናገርም ብላኝ ነበረ። እንደተበላው መናገር አልፈልግም ብላ ልሽ ጠቡ ኖርማል መስሎኝ ነበር። ሀቡ ልንገርሽ ማርያምን ነው ምሽ ይታረቃል ነገር
ትታረቃለች ብለሽ ነው? ማነው እትዬ ታውራና አወራለሁ። እቴጌ እንዴት ናችሁ? ይቅርታ አድርግልኝ ስራ ላይ ስለሆንኩ። ይኸውልሽ ከአማራው ጋር እየተግባባ ነው። መጀመሪያ ከእሷ ቤት ነው። ሄኖክ ነው ስሙ። ዛሬ አማራው አትበይው። ይሄ አማራን አይወክልም። ሄኖክ ነው ሄኖክ እያለን እናውራ እና ከቤቷ እያወራን እያለ በሚቀጥለው ቀን ሳገኘው እንትኑን አንስቷል። ፎሎውን አንተ ፎሎወር እኮ አነሳብኝ ምናምን ስለው አረ አንተ የኔ እኮ ናት ምናምን ፎሎ አድርጋታለች አደረገኝ። ከዛ ፎሎ ካደረገኝ በኋላ ብርቴ የምትባል ልጅ አለች የጎንደር የእንትን ወንድ እንዳታገቡ ምናምን እያለች እንትን ትላለች። እና እንዴት ፈቀድሽ ስላት አይ የሱማ የታወቀ ሰው ትንሿና እኔ የምንተዋወቀው ግን ከአንድ ካምፓኒ ስንሰራ ስለነበር የሀገሬ ልጅ ናት። በአካል እንተዋወቅም ብዙ ነገር አውርታኝ ብዙ ሚስጥር አውርታኝ ኢቨን ቤተሰቦቿን እንኳን ሄጄ እንዳይላት ወደ ኢትዮጵያ ሲሄድ ነግራኝ ሊሄድ ብዬ መንገዱ ችግር ሆኖ ይቀር ይሄን ያልተቀራረበ ከዛ እንደዛ ብላኝ ያን አማራውን ከዘው ትናን ተዋወቁት። እንደዛ ስትብርቴም አወቁት። ከዛ ውዝዋዜ ተጀመረ። ውዝዋዜ ሲጀመር እኔ ገባሁ። ልክ ታውቂያለሽ እንደ ትልቅ ሰው እንደ ኃላፊ ለምሳሌ አንድ ካምፓኒ ስትሰሪ ኃላፊሽን ታከብሪዋለሽ አይደለ? ይኸው ዛሬ ዓመቱ ቅዱስ ሚካኤል ነው። እንደዛ አድርግ ነው አማራውን ማለት ነው። እንኳንስ ለፍቅር ለምመኝ እንኳንስ የሷ ትንሿ እኮ ብዙ ነገር አውርተሽ ብዙ እንደተሰቃየሽ አውርተሽ ኢቭን እንኳን እስካሁን ይነደኛል። አዲስ አበባ አንድ ደህና ሰው አለመኖር ለምቢ ውስጥ ብዬ እናደድ ነበር። አዲስ አበባ ብዙ እንደተሰቃየሽ ስለነበረች እና ይሄ ልጅ መቶ ሳፖርት ስላደረጋት ይኸው ኪዳነ ምሕረት ከፊት ያለች እንደሷ ክርስቲያን ነኝ እሷ ምላለች አይደለ? ጠዋት ቅድም እሷ አለች ኪዳነ ምሕረት አለች። እንደ ወንድሜ እንደ አለቃ እንደ ትልቅ ሰው ነበር ማየው ማከብረው። እዚህ ላይ ቆያሉ እንዴት ጨርስ ቆይ ትናገር። እሺ እንደዛ አከብረዋለሁ። ከዛ ውዝዋዜ ገባሁ። ከዛ ሚስ እየመጣ በውስጥ ኢንቦክስ ይጽፍልኛል። አይዞህ አማራው ብለሽ እንዳትጠሩሽ በእናትሽ አይመጥነውም። እሺ ሄኖክ ሌባው ሲጀመር ሌባው እሺ ሌባው እሺ ከዛ እንደዛ ያለ ይጽፍልኛል። እሺ እለዋለሁ። የአሁኑ ጠንከር ያለ ነው። አንደኛ እንድትወዱ እንዳታሳፍሩ። ምክንያቱም አሁን ለምሳሌ ለሀዊ ረጥበብ የሆነ ነገር ምጽፈው ሀዊ ረጥበብ ከዛ ውድድር ላይ ብዙ ነገር ስላደረገ ሀውሬ ሀውሱንም አላውቅም ትንሿን ባካል ግን እንደዚህ በሚለው ናቸው እነሱም ያገሬ ሰው ከዛ እንደዛ እያለ ሲጽፍልኝ ልክ እንደ ትልቅ ሰው ነው ማለት ነው። ልክ የቤቱ ባለቤት ስለሆነ እንዳባት ከዛ እንደዛ እያለን እያለ ከውድድር ላይ ወድቅ እየጻፈ ይቀጥላል። እህትየዋ ነው አንድ ሰው እንዴት ነው የእህትን ባል ለፍቅር የሚመኝ? እስኪ እንደው ዝም ብላችሁ ስሙትና እህትየዋ ያለኝ እንዴት ነው ለፍቅር አይ ነው ሁሉም ሰው አማራው ያለናት ነው በሰዓቱ የታመች ቆይ ጨዋታችሁን ላቀርጣችሁ የታመች እሷ ናት። ቆይ ቆንጆ ነው እንዴ? ወይኔ ስሙራ ከሌባው ያልቀና ሰው ይለብስ ቆንጆ ነው ሰውዬው። ይመልኩን እንዳይ እኔ አላውቀውም። ሲጀመር ትልቅ ሰው ነው የሚመስል ንግግሩ ምክሩ ከዛ እንደዛ እያለች ጎርናና ነው ድምፁ የጀግና ነው። ድምፁን የወደዳችሁት ማንም አልወደደውም እኮ ያልቀና ሰው የለም ስላልሽ እኮ ነው። ምክንያቱም አንደኛ ከዛ ቤት አወጧታል። እሷ ስትነግረን ቤቷ ቁጭ ስላሰራላትና ቢዝነስ ስለከፈተላት የቁጠቁጣት እንደሆነ አይደለም። በእሱ አከብረዋለሁ እንጂ አላፈቅረውም። ምክንያቱም ማፈቅረው ሰው ስላለ ከእሷ ቤትም ለእሷም ለእኔ የማፈቅረው ሰው አለ ከቤቱ የሚያውቅ ሁሉን ነገር ይምን አማራው የሚጽፍልኝን እንኳን ወደ እሱ እልክለታለሁ ወደ እኔ ፍቅረኛ ሁሉን ነገር ስለምን እሷንም ነግሬያታለሁ። ይብን እንኳን በሀገሯ እኔ ሲጀመረውን ነው እያሳየች እሷን ያሳየች የሆነ ጉምዝ አንቺ ግን ማለት ብሎሽ ነው። እሷ ትንሿ ከኋላ ሄዳ ከኔ ተደብቃ ሀብታም መስሏት አወራች። ግን እንደዛ እኮ እንዴት አወቀች እንዳወራችሁ? መጀመሪያ ያወቀችበት ምክንያቱም እኔ ነግሬያለሁ። ሀቡዬ ከዚህ ጋር አንደኛ አስተዋውቃኛለች፣ ሁለተኛ ከቤቱ ተወዳዳሪ ትንሿ ቀስ በይ ልንገርሽ ላስረዳችሁ አስጨርሽ። አንደኛ ቤት ተውኛለሁ፣ እንደ ወንድም አይቼዋለሁ፣ እንደ ትልቅ ሰው አይቼዋለሁ፣ እንደ ባለቤት አይቼዋለሁ። አንድ ካምፓኒ ውስጥ ስትሰሪ ባለቤቱ አለቃሽ ላይክ እንደዛ ነው የሚያስበው በሰዓቱ
ከዛ እንደዛ እያለ ስወድቅ አይዞሽ በቃ በርቺ በሚቀጥለው ትገቢያለሽ ምናምን ስለኝ ለእሷ ደግሞ ከዚህ ቤት እንደምትሰቃይ ነግሬያታለሁ። ስነግርሽ ምንድን ነው ያልሽኝ? ትንሿ እኔማ በቀነት ስራ እኔ ጋር ስትሰራ ጥቆይ እህቴ እስከምትመጣ እያልኩ ነበር። እመብርሃን ምስክሬ ናት ብለሽ ለአማራው ነግረዋለሁ አልሽ። ለአማራው ነግረዋለሁ ብለሽ እኔማ የሀገሬ ልጅ ብዬ እንደዚህ ከኋላ እነግረዋለሁ ብላ ለሌባው ነገረችው። ለሌባው እነግረዋለሁ ብላ ሄዳ ነገረችው። መንገሯን አለመንገሯን አላ ግን እህቴ እስከምመጣ ድረስ ከኔ ጋር ትሰሪያለሽ ስትለኝ በቃ እህቴ ናት ለእኔ እያሰበችልኝ ነው። እሱ ደግሞ ወንድሜ ነው ባሌ ነው ብለሽ ነው ያስተዋወቅሽ። ኢቨን እንኳን ቅድም አሁን አላውቅም። አሁን ልንገርሽ እኔ አላውቀውም ባላልኩም እንዴ ስለንቱ ነው። ቆይ ልንገርሽ ስሙን እንኳን ማነው ስትልሽ ሀቡ መጀመሪያ አንቺን ባልሽ ነው ብዬሻለሁ ማለት ሪከርድ እኮ አለ ሪከርድ ነው አመጣዋለሁ። ቲክቶክ ላይ ያወራሽ እንትና ቤላ አንቺ ማለት ነው። እኔ እህትሽ ነኝ አይደል? እህትሽ ነኝ። ትንሿን ቦልኪያታለሁ ከሷ ሪከርድ አለ ለነሳሪ ጋር ስክሪንሾት እኮ ልኬልሻለሁ ማሪ። ኦኬ ግን ትንሿን መጨረሻ ላይ ጋር አናው ነው አይደለም። እኔ አንቺን ማለት ነው እኔ በጣም ሳከብርሽ ነበር እንደ ሀገር ልጅ አብሬሽ እንድሰራ ቤት የመጣሽ እንድትሰሪ ሁሉ ገና ሄደን እኮ መሀል ላይ ደባለቃችሁት። ይኸውልሽ የደረስንበት እንገርሽ አንቺና ሌባው በውስጥ እያወራችሁ አይዞሽ አሁን ብትወጪ እንትነው ታልሻለሽ እያለ ደግሞ እንዳለቃ እንደ ታላቅ ወንድም እያከበርሽው ቀጠላችሁና ከዛ አንቺ የምትሰሪበት ቤት ስላልተስማማሽ ለትንሿ ስትነግሪያት ችግር የለውም ለሌባው ነግረውና ሌላ መተሽ ከኔ ጋር ትሰሪያለሽ እኔ ስትመጣለችሽ። እሺ ከዛ አስወጣሽ ከዛ ቤት እንደዛ እንዳለች ለካ ከእሷ ጋር ተቆራርፏል። በዛን ሰዓት እንደዛ ስታይ እንደተቆራረፉ አላውቅም። ግን እሷ መጨረሻ ላይ እንትን ብሎ ፎቶ የፖሰተችው ማነስ አስተላለች እንደዛ ከዛ እንደዛ ስትለኝ ያለች እንዴት ነው ውዝዋዜው ልቀጥይ ነው ሶስተኛው ዞር ሊመጣ ነው ምናምን ሲለኝ አረ እኔ ቤቱ ትንሿ የነገረችው መስሎኝ ምክንያቱም እነግረዋለሁ ስላለች የቤቱ ስራ ትንሽ ስለከበደኝ አልቀጥልም። የሚገርመው ቅዳሜ ከኛ ቤት ፕሮግራም አልኩት። ከዛ እሺ በቃ ይዟችሁ እንደዚህ ምናምን ሲለኝ እሺ አመሰግናለሁ። ከዛ የትንሿን መልስ ነበር። ከዛ እንደዛ እንዳለ ትክታክ ተዘጋ ተማል ተዘጋ። ከዛ ሲዘጋ የሆነ እንትን ብሎ ነው ጽፎ የላከልኝ። ከዛ ፖስቼ እንዲሁም ራሷ ፎሎ አድርጋኛለች። ሁለተኛው አካውንት እኔ አድርጋ የነበር በሰዓት። ከዛ እንደዛ ብዬ መጣና እህትየዋ እፈልግሻለሁ አለ። በአዲሱ አካውንትሽ በምን አወቀው? በአዲሱ አካውንቴ እንዴት ፎሎ እንዳደረገ። ከዛ እሺ አንቺ ሄደሽ ፎሎአርሽ ነው እሱ እንዴት ያውቃል? አዲስ አካውንትሽ አንቺ ሄደሽ ፎሎአርሽ ፖስት ያለው እሷም ትንሿን ፎሎ አድርጋኛለች። ፎሎ ማድረጓት ብሎ ብዙ ልጆች ፖስተዋል። የኔን እንትን ያነሱ ፎሎ ተዘግቶብኝ ፎሎ አድርጊብሽ ብለሽኝ ፎሎ አድርጊባለሁ። ከቤትሽ ነበር እንደው መጣ እንዴት አገኘው ነው የኔ ጥያቄ። አይዶ ነው አላውቅም። ፎሎ አድርጎ ይመጣና እህትዬ አካውንትሽ ተዘጋ እንደ ምናምን ሲለኝ እህትዬዋ ነበር የሚለኝ። አዎ ወንድሜ ነው ያልኩት። ከዛ ስልክ እፈልግሻለሁ ሲለኝ ምንድን ነው ምክንያቱም የነገረችው ከዛ ምንድን ነው ስለው ስልክ አለሽ ምናምን ሲለኝ እኔ የዚህን ሀገር ስልክ መስጠት እሷ ከትንሿ ውጭ የኔን ስልክ ራሱ በውስጥ የሚያውቀው የለም። ከዛ የኢትዮጵያ እንትን ነበረኝ ቦቶም ሰጥ የኢትዮጵያ ቦቶም ስልክ እንትን ነው ዋትሳፕ ቀጥታ አይሰራም ሲደወል ቦቶም ስሰጠው ደወለ እና ለሆነ ነገር ፈልግ ሲለኝ በቃ ደስ ነው ያለኝ። ነግረዋለች ከእሷ ጋር ልቆይ ነው የእሷ ደግሞ በእሷ ወረቀት ስር ደግሞ ወረቀት ማሰራት ይቻላል ምናምን ነገር። ከዛ እንደዛ ሲለኝ እሺ ንገረኝ ስለው ብር ፈልጌ ነበር አለ። በጣም ነው የሳቁት ብር ሲለኝ ማለት ነው። በዛን ሰዓት ደግሞ ገና 300 ሺህ ብር ለተወዛዋዥ ልጆች እየከፈሉ ነበር በሰዓት። ከዛ እንደዛ ሲለኝ ሳቁበት። ምን አሰብሽ የሚያስቅ ነገር ነው እንዴ ተናገርኩት ሲለኝ እንዴት አንተ ከኔ ትጠይቃለህ ብዬ ገርሞኝ አይ አሁን እኮ ስብሰባ ወጥቼ በአካውንቴ $15,000 አውጥቼ በቀን አንዴ ብቻ ስለሚወጣ ስለማይቻል ችግር ሁኛ ነው ሲለኝ ችግሩ ምንድን ነው? ወንድሜ ፋኖ ነበር ተይዞብኝ አሁን ሊገሉት ነው። ዛሬ 12 ሰዓት ብሩ ካልገባ ይሞትብኝ። ይቅርታ አድርጉልኝ ከዚህ ዘረኛ እንዳትሉኝ እኔ ለፋኖ ርስክ በጣም ማለት ነው። ከዛ እንደዛ ሲለኝ ለምን ማርያምን ለእነሱ እሞታለሁ ምክንያቱም ቀርቤ ስላየኋቸው። ከዛ ለምን ምናምን ስለው እንደዚህ ዘውት ሊገሉት ምናምን ሲለኝ እንዴ እንደሱ ከሆነማ እሺ እንዴት ይሻልሽ ብሎ ደግሞ እንደ አንተ ለስንት ነገር እየሆንክ ለምክንያቱም ለእኛ ውዝዋዜዎች ብር ምናምን ሲሰጥ ስለነበረ ስንት ነገር እየሆነ ስንት ለስንቶች እያረዳን ይባባል ችግር አለውም ይኸው ተጨንቀ ነው እንጂ ፈልግ አይደለም። ከዛ እንደዛ ሲለኝ አሁንም ጻፈ
ግን እኔ ነኝ እንጂ የምጽፍለት እሱ ይደውል እሱ ደውሎ ነው ጭራሽ አልጻፈም። ለእሷም አንስቼ ከዛ እንደዛ ስለው ሐዋላ ገበያ ተብሎ ነበር አይቻልም ተብሎ ታግዷል። የልጇ ሪካርድ አለ ብር ላክልኛል ቀኑንም ምኑንም ስክሪንሾት አድርጌላችኋለሁ እንድታምኑኝ ታዩታላችሁ። ከዛ እንደዛ ሲለኝ ልጁ ታስጠይቀው ብር ተይዞብን ለልጆች ሁሉ አይደርስልሽም ብዙ ልጆች ራሱ በማርያም እንደማንም ብለህ በቃ እመነኝ እኔን አታምነኝ ብዬው ልጁን ለምን ከዛ እሺ እስኪ ልሞክር ሲለኝ እሺ አማራው አካውንት ላክ ከዛ እሺ አሁን ነው ንገሪኝ ስላለ አካውንት ላክልኝ ስለው